ሰላም ጤና ይስጥልን ውድ የዋልያ ሚዲያ ቤተሰቦች የዕለተ ቅዳሜ መረጃዎች እናልፋለን። ኦሮሚያ ኢትዮጵያ ነው፣ በገዛ ሀገር ውስጥ ድንበር የሌለው ሀገር ባለቤት ነው ሲሉም ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ የኦሮሞ ሕዝብ ከኢትዮጵያ ሀገር ግንባታ ጋር ያለውን ጥብቅ ቁርኝትን እንዲሁም በፖለቲካ ዘርፍ ሲሰነዘሩ የነበሩ የተሳሳቱ ትርክቶችን በሚመለከትም አብራርተዋል። የኦሮሞ ሕዝብ ኢትዮጵያ አድርጎ በመፍጠር እና በመገንባትም ረገድም መሰረታዊና ግንባር ቀደም ሚና እንዳለው ገልጸዋል። በመሆኑም ሕዝቡ በገዛ ሀገሩ ውስጥም ድንበር የሌለው የሀገር ባለቤት መሆኑንም አጽንኦት ሰጥቶታል። የመገንጠል ጥያቄ ውድቅ ባደረጉበት ንግግራቸው አባቶች ላቡን ደሙንና አጥንቱንም ገብሮ የገነቡትን ሀገርም የኦሮሞ ሕዝብ ሊያፈራርስም ሆነ ሊገነጥል የሚል ጥያቄ ሊያነሳ አይችልም። ይህ ማድረግም ታሪካዊ ስህተት ነው ብለዋል ጠቅላይ ሚኒስትሩ። ይህንን መሰሉን ጥያቄም የደካማና የጭንቀት ጥያቄ ሲሉም ገልጸውታል። ጠባብ የሚለውን ፈረጃ ሲቃወሙ የኦሮሞ ሕዝብ በማንኛውም አጋጣሚ ሌላውን አቅፎ የራሱን አድርጎ የሚያሳድግ ወይም ሰፊ የማካተት ባህል ያለው ትልቅ ሕዝብ እንደሆነም አስምረውበታል። ይህ ሆኖ ሳለ በፖለቲካዊ ስርዓት ጠባብ የሚል ስያሜ የተሰጡት ህዝቡን ለማሸማቀቅና ስሙን ለማጥፋት የተደረገው ሙከራ ፍጹም ስህተትና አግባብነት የሌለው መሆኑን አስረድተዋል። የዚህን ህዝብ አስተዋጽኦ መቀነስ የሀገርን ሰላም እንደማያመጣም ጠቁመዋል። የኦሮሞ ህዝብ የሺህ ዓመታት የሀገር ግንባታ ታሪክን በተመለከተ የኦሮሞ ህዝብ ለኢትዮጵያ ሀገር ግንባታ ያበረከተው አስተዋጽኦ የ400 ወይም የ500 ዓመት ታሪክ ብቻ ሳይሆን ከ800 እስከ 1000 ዓመት ወደ ኋላ የሚመለስ ጥልቅ ታሪክ መሆኑን ነው የገለጹት። አክሱምን፣ ላሊበላና ምጽዋን ጨምሮ በየትኛውም የሀገራችን ታሪኮች ስፍራዎች የኦሮሞ ህዝብ እጅና አሻራ ያረፈበት መሆኑንም አብራርተዋል። ኦሮሞ ኢትዮጵያን ገንብቷል፣ ኢትዮጵያ የኦሮሞ ናት ያሉት ጠቅላይ ሚኒስትር አብይም በመሆኑም ህዝቡ አባቶቹን የገነቡትን ሀገር ወደ ማፍረስ በፍጹም እንደማይሄድም እምነታቸውንም ገልጸዋል። ወደ ቀጣይ መረጃ ስናልፍም በሽብር ጥቃት በተከሰሱት የኢሃፓ አባላት ላይ ፍርድ ቤቱ ለተጨማሪ ምርመራ ለፖሊስ 12 ቀንም ሰጠ። የኢትዮጵያ ፌዴራል ፖሊስ የኢሃፓ አባላት በሆኑት አበበ አካሉ፣ አቶ ይስሐቅ ወልዳይና አቶ አበራ ንጉሱ የሽብር ጥቃት ለመፈጸም ተንቀሳቅሰዋል የሚል ወንጀልም እንደቀረበባቸውም ይታወቃል። ፖሊስ ተጠርጣሪዎችን ከተለያዩ ኃይሎች ጋር በማቀናጀት መንግስታዊ ስርዓቱን በኃይል ለመናድ ሲንቀሳቀሱ የብሔርና የሃይማኖት ግጭትን ለመፍጠር በውጭ ሀገር በሚገኙ መገናኛ ብዙሃን የሐሰት ፕሮፓጋንዳ ሲያሰራጩ ነበር በማለትም ጭምር የወነጀላቸው ሲሆኑም ተከሳሾቹ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጊዜ ቀጠሮ ችሎትም ሐምሌ 29 2018 ቀርበው ነበር። ችሎቱም በበኩሉ ከሳሽ ፖሊስ ተጠርጣሪዎች በመገናኛ ብዙሃን አድርገውታል ያለውን ንግግር በማስረጃነት እንዲያቀርብ ለሐምሌ 30 ቀን 2018 ዓ.ም በማዘዝም ማስረጃዎችን መርምሮ በዋስትና ጥያቄ ላይ ውሳኔ ለመስጠትም ነሐሴ 1 2018 ዓ.ም ተለዋጭ ቀጠሮም ሰጥቶ ነበር። የተከሳሾቹ ጠበቃ አቶ ሰለሞን ገዛኸኝ እንደገለጹትም ፍርድ ቤት ተጠርጣሪዎች በመገናኛ ብዙሃን አድርገውታል የተባለው ንግግር ሊንክ ትናንት ቀርቦ ንግግርም አዳምጧል። ፍርድ ቤቱ በመገናኛ ብዙሃን የተላለፈ ቃለ መጠይቆችን ካዳመጠ በኋላ በተወሰነ መልኩም ለሽብር ወንጀል መነሻ የሚሆን ነገር ስላለው ማጣራት እንደሚያስፈልግም በመግለጽም ነበር ችሎቱ ለተጨማሪ ምርመራ የ12 ቀን ቀጠሮ መስጠቱን ጠበቃ ሰለሞን ተናግረዋል። በመሆኑም ፖሊስ ጉዳዩን አጣርቶ እንዲያቀርብ ለተጨማሪ ምርመራ 12 ቀንም ተሰጥቷል ብለዋል። ፖሊስ በመጀመሪያው ቀን ችሎቱን ለተጨማሪ ምርመራ የ14 ቀን ጊዜ እንዲሰጠው ጠይቆ ነበር። ፖሊስ ከጠየቀ 14 ቀን ውስጥ ፍርድ ቤቱ ችሎቱ 12 ቀን መስጠቱን ተገልጿል። ፍርድ ቤቱ ነሐሴ 11 ቀን 2018 ተለዋጭ ቀጠሮም በመስጠት ቋጭቷል። ይህ 12 ቀን ከዛሬ ጀምሮ ሳይሆን ተከሳሾች ፍርድ ቤትም ከቀረቡበት ሐምሌ 29 ቀን 2018 ዓ.ም ጀምሮ በሚቆጠር ቀን ነው ሲሉም ጠበቃዎቹም ተናግረዋል። በተያያዘም ተከሳሾቹ መካከል አንዱ የሆኑትም ፖለቲከኛ አቶ አበበ አካሉ የደም ግፊትና የስኳር በሽታ ታማሚ ስለሆኑ ለዚህ ሕክምና እንዲደረግላቸው በሚል ለፖሊስ ትዕዛዝ ተሰጥቷል ብለውም ተከሳሾቹ ሐምሌ 27 2018 ዓ.ም በፖሊስ ተይዘው ክስ እንደተመሰረተባቸውም ይታወቃል።
ወደ ቀጣይ መረጃ ስናልፍም የኤርትራ መንግስት ከህወሓት ታጣቂዎች ጋር በመቀናጀት ውጊያ በኢትዮጵያ መሬት ላይ ለማድረግ በማቀድ በሌሊት መብራት እያጠፋ ታንኮችና ከባድ መሳሪያዎችን ወደ ትግራይ ክልል እያስገባ መሆኑም ተጋለጠ። ይህንን ያልተጠበቀ ወታደራዊ እንቅስቃሴና ጥምረት ተከትሎ የኢትዮጵያ መንግስት ራሱን የመከላከል መብቱን ተጠቅሞ የኤርትራን ህጋዊ ኢላማ ሊያደርግ እንደሚችልም በሶማሊያ የኢትዮጵያ አምባሳደር የሆኑት ሱሌማን ደደፎ በጥብቅ አስጠንቅቀዋል። በአሁኑ ወቅት የኤርትራ መንግስት ጦሩን በድብቅ ወደ ትግራይ ክልል እያስገባ መሆኑን መረጃዎችም ያመለክታሉ። የኤርትራ ወታደራዊ አመራሮች በምስራቅ ዞን አዲግራት አካባቢ በሚገኘው የህወሓት ወታደራዊና የሲቪል መስተዳደር አመራሮች ጋርም ግንኙነት ሲያደርግ የሚያሳዩ ምስሎች መውጣታቸውን የሁለቱ ኃይሎች አዲስ ጥምረትም እያረጋገጡ ይገኛሉ። ይህንን የኤርትራ ወታደራዊ ጣልቃ ገብነት አስመልክቶ በሶማሊያ የኢትዮጵያ አምባሳደር ሱሌማን ደደፎ በኤክስ ወይም ትዊተር ገጻቸው ላይ እጅግ ጠንካራ ማሳሰቢያም ሰጥተዋል። አምባሳደሩ እንዲያብራሩት አንድ የታጠቀ ወታደራዊ ኃይልም የማዕከላዊ መንግስቱን ፍቃድ ሳያገኝ የአንዲትን ሉዓላዊት ሀገር ዓለም አቀፍ ድንበር አቋርጦ መግባት የተመሰረቱ የዓለም አቀፍ ሕግ መርሆችን በግልጽ የሚጻረር ነው። የኤርትራ የታጠቁ ወታደራዊ ልዑክ ወደ ትግራይ ክልልን በመላክ እና ከኢትዮጵያ መንግስት ጋር ቀጥተኛ ወታደራዊ ግጭት ውስጥም ከሚገኘው ቡድን ጋር በማገናኘት ይህንን ሕግም ክፉኛ ጥሳለች። እንደ አምባሳደር ሱሌማን ማብራሪያም ይህ የኤርትራ እርምጃ የኢትዮጵያ ሉዓላዊነት በከፍተኛ ሁኔታ የሚጥስና በእጅጉ የከፋ ቀጠናዊ ደህንነት መዘዝም የሚያስከትል ትንኮሳ ነው። የኤርትራ ይህንንም እርምጃ መውሰዷ ቡድኑ በኢትዮጵያ ላይ ለከፈተው ጦርነት በቀጥታም አጋር እንደሆነችና ጦርነቱን እንደተቀላቀለች ያስቆጥራልን ብለዋል። በመሆኑም የዚህ አይነቱ የሉዓላዊነት ጥሰት መፈጸም ኢትዮጵያ በተባበሩት መንግስታት ድርጅት ቻርተርና በዓለም አቀፍ ሕግ የተረጋገጠላትን ራስን የመከላከል ወይም ሰልፍ ዲፌንስ መብትን ያለ አንዳች ገደብም እንድትጠቀም ያስገድዳታል። በዚህም መሰረት የሀገሪቱ ደህንነት ለማስጠበቅ ኢትዮጵያ ለምትወስደው ማንኛውንም ወታደራዊ እርምጃ ኤርትራ ህጋዊ ኢላማ ትሆናለች ሲሉም አምባሳደሩ ተናግረዋል። አምባሳደሩም በመጨረሻ ኤርትራ ከዚህ ታጣቂ ቡድን ጋር የፈጠረችው ጥንቃቄ የጎደለው ጥምረትና ህገወጥ ድርጊትም የራሷን የኤርትራ ሉዓላዊነት ጭምር ከባድ አደጋ ላይ የሚጥል ነው ሲሉም በማስጠንቀቅ መልእክታቸውንም አስቀምጠዋል። ወደ ቀጣይ መረጃ ስናልፍም በሆርሙዝ ሰርጥ ለማለፍ የነበረ የኤምሬትስ ነዳጅ ጫኝ መርከብም በሚሳኤል ተመታ። ንብረትነቱ የዩናይትድ አረብ ኤምሬትስ መንግስት የሆነው አቡዳቢ ናሽናል ኦይል ካምፓኒ ወይንም አድኖክ ነዳጅ ጫኝ መርከብም በሆርሙዝ ሰርጥ በማለፍ ላይ ያለ ጥቃት ደረሰበት። ድርጅቱ እንደገለጸው በሚሳኤል በተፈጸመ በዚህ ጥቃትም በመርከቡ ላይ እሳት ተነስቶ የነበረ ሲሆንም እሳቱን ለማጥፋት ተችሏል። በዛሬው ጥቃት በሰው ላይ ምንም ጉዳት አልደረሰም አስታውቋል። የኢራን ጦርነት ከጀመረ በሆርሙዝ ሰርጥ ዙሪያ ውዝግብ ከተነሱ አንስቶ አድኖክ መርከብ ላይ ጥቃት ሲፈጸም ይህ 16ኛ ጊዜ ነው። ዩናይትድ አረብ ኤምሬትስ የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ ይህ ድርጊትም በተመድ የጸጥታው ምክር ቤትም የተደነገገውን የንግድ መርከቦችን ኢላማ ማድረግና ዓለም አቀፍ የባህር መስመሮችን ማወክም የሚከለክለውን ውሳኔ የሚጥስ ነው ብሏል። ጨምሮም ኢራን በዚህ አይነት ጸብ አጫሪ ድርጊቶችን እንድትቆጠብና ሆርሙዝ ሰርጥም ሙሉ በሙሉ ክፍት እንድታደርግ ማሳስቧል። ይህንን ተከትሎ ሳውዲ አረቢያ፣ ዮርዳኖስ፣ ባህሬን ድርጊቱንም እንደሚቃወሙ አስታውቋል። የኳታር የውጭ ጉዳይ ሚኒስትር በበኩሉም ይህንን ዓለም አቀፍ መተላለፊያ ጫና ለመፍጠርም መሳሪያ ማድረግ ተገቢነት የሌለው ድርጊት መሆኑንም ጠቅሶ ሆርሙዝ ሰርጥም ክፍት መሆን እንዳለበትም አስታውቀዋል። ይህ በእንዲህ እንዳለ የኢራን አብዮታዊ ዘብ እንደገለጸው ሆርሙዝ ሰርጥ ክፍት ሊሆን የሚችለው ኢራን በምታስቀምጠው ደንቦች መሰረት እንደሆነም አስታውቀዋል። ቃል አቀባዩ ሁሴን ሞሄቤ ዛሬ በሰጡት መግለጫ ሰርጡ የሚከፈተው በአሁኑ ወቅት በመሳካት እየተከናወነ ባለው የኢራን ኦማን ድርድር ውጤት ላይ ተመርኩዞ መሆኑንም ጠቅሰው ይህንን ውጤት አሜሪካ መቀበል እንደሚገባትም አስረድተዋል። በተያያዘ የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ በሆርሙዝ ሰርጥ የነበረውን መርከቦች እንቅስቃሴ የዚህ ቀድሞ በነበረ መልክም እንደማይቀጥልም ተናግረዋል። ስላዳመጣችሁ እናመሰግናለን። ቸር ቆዩልን።